በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በድጋሚ አደረሳችሁ። ዛሬ ደግሞ የእናታችን የቅድስት ድንግል ማርያም ልደት ዋዜማ ላይ እንገኛለን። እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት በማሰብ እንዲሁም ሴት ትችላለች፣ ለሴቶች ክብር፣ ሴቶች ይችላሉ። ትላንት በብሉይ ኪዳን፣ አሁን በአዲስ ኪዳን፣ አሁን ባለንበት ዘመን ሴት ትችላለች። እናት ሴት ናት። የጌታ እናት እመቤታችን ቅድስት ድንግል ማርያም ሴት ናት። ስለዚህ ሴት ትችላለች በሚል ሐሳብ የሴት ልጅ ማንነት፣ ሴት ማናት፣ የሴት ልጅ ክብር፣ እግዚአብሔር ሴቶችን እንዴት ያያል፣ እግዚአብሔር ሴቶችን እንዴት አድርጎ አከበራቸው፣ የሴት ልጅ አገልግሎት በብሉይ ኪዳን በአዲስ ኪዳን ሴቶች ይችላሉ አይችሉም፣ ሴቶች በመንፈሳዊ ዓለም ተሳትፏቸው ምን ይመስላል፣ መጽሐፍ ቅዱስ ሴቶችን ምን ይላል፣ ይህንን እንመለከታለን። ውድ ተመልካቾቻችን ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ሀሳባችሁን በኮመንት ስጡ። ሴት ማናት? ወንድሞቼ እህቶቼ በያላችሁበት ይህንን ሀሳብ ሁላችሁም እንድታስቡ እፈልጋለሁ። ሴት ማናት? ሴት ልጅ ማናት? ሴት በእግዚአብሔር ቃል፣ ሴት በሰዎች አእምሮ፣ ሴት በፍልስፍናው ዓለም፣ ሴት በመንፈሳዊ ዓለም፣ ሴት በመጽሐፍ ቅዱስ አጠቃላይ በዓለም ላይ ሴት ምንድን ናት? የእግዚአብሔር ቃል ሴትን ምን ይላታል? ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔርም ሰውን በመልኩ በአምሳሉ ፈጠረ፣ ሰውን በመልካችን በምሳሌያችን እንፍጠር ብሎ የፈጠራት ክቡር ፍጥረት ናት ሴት። በመጀመሪያ እግዚአብሔር የፈጠራት በእግዚአብሔር መልክና በእግዚአብሔር አምሳል የተፈጠረች የከበረች ወይም የተከበረች ናት ሴት ልጅ። ሴት ልጅ በሙሴ መጽሐፍ፣ ሴት ልጅ በብሉይ ኪዳን እግዚአብሔር አክብሯታል። ሴቶችን መጽሐፍ ቅዱስ ያከብራቸዋል። ኦሪት ዘዳግም ምዕራፍ 23 ቁጥር 17ን ተመልከቱ። ሊቀ ነቢያት ሙሴ እንዴት እንዳከበራቸው፣ ሴቶችን እንዴት እንዳከበራቸው ማስተዋል ማሰብ ይቻላል። እንግዲህ በብሉይ ኪዳን ብዙ የሚታወቁ ሴቶች አሉ። በብሉይ ኪዳን መጽሐፍ ላይ ብዙ የምናውቃቸው በነቢይነት አገልግሎት እግዚአብሔር ያከበራቸው፣ በነገስታት መንደር እግዚአብሔር ያከበራቸው፣ ወደ ካህናቱ መንደር ገባ ብሎ እግዚአብሔር ያከበራቸው ሴቶች አሉት። እስቲ በብሉይ ኪዳን የሚታወቁ ሴቶችን እስቲ ስማቸውን እንጥራ። በመጀመሪያ በብሉይ ኪዳን የሚታወቁ ወይም የከበሩ ሴቶች፣ በነገራችን የከበሩ ስንል የተዋረደች ሴት አለች ለማለት አይደለም። እግዚአብሔር በመልኩ በአምሳሉ የፈጠራት ድንቅ ፍጥረት ናት ሴት። ሳራን ተመልከቱ፣ የአብርሃም ሚስት ኦሪት ዘፍጥረት ምዕራፍ 12 ላይ ርብቃ፣ ራሄል ተመልከቱ፣ ማርያም የሙሴ እህት፣ ዲቦራ አያችሁ፣ ሩት፣ ሃና፣ አስቴር፣ እነዚህን ተመልከቱ። ሳራ ምንድን ናት? የአብርሃም ሚስት ናት። በእምነት የጸናው የአብርሃም ሚስት እግዚአብሔርን በእምነቷ ያስመሰገነች እግዚአብሔር ደስ ያለባት ሴት ናት። እነ ርብቃ እነ ራሄል ታሪካቸውን ብንዘረዝረ ረጅም ነው። ነገር ግን ማርያምን ሁላችንም እናውቃለን። በከበሮ እስራኤልን በዝማሬ ጊዜ በከበሮ በመምታት እልልታ በማቅረብ ድምቀት የሆነች ሴት ናት ማርያም፣ የሙሴ እህት። ዲቦራ ማናት? ነቢይት። በመጽሐፍ መሳፍንት ምዕራፍ 4 ላይ ከቁጥር 5 ላይ ባለትዳር የነበረች ባርቅን በርታ ጠንክር ያለች፣ እስራኤላውያን ወደ እርሷ እየመጡ በዚህ ዲቦራ ናኦድ ከሞተ በኋላ እስራኤላውያን በድጋሚ እግዚአብሔር እንዳሳዘኑ መጽሐፈ መሳፍንት ይነግረናል። በዚህ ሰዓት ደግሞ ዲቦራ አያችሁ፣ በዚህ ዲቦራ በሚባለው ዛፍ ላይ በዛፉ ስር ተገኝታ አያችሁ፣ በኤፍሬም ሀገር በራማና በቤቴል መካከል ካለው የዲቦራ ዛፍ ስር ላይ
በዘንባባው በታች ሆና እስራኤል ወደ እርሷ ሲመጡ ለእስራኤል ፍርድን የምትፈርድ እስራኤልን እግዚአብሔርን እንዲያስቡ ከስህተታቸው እንዲመለሱ የምትመክር አቅጣጫ የምትጠቁም ነቢይት ናት። ማን? ዲቦራ። ባርቅን በርታ ያለችው ጠላት ወደ እስራኤል በመጣ ጊዜ 10,000 ሰራዊት ይዞ ሄዶ እነ ሲሳራን እንዲያሳፍር ሃይዞ በርታ ያለች አብራ የወጣች መከታ የሆነች የእግዚአብሔርን መንገድ የእግዚአብሔርን አቅጣጫ የምታሳይ ነቢይት እስራኤልን በአንድ ወቅት የነቢይነትን አገልግሎት ስታገለግል የነበረች ለእግዚአብሔር ሕዝብ ለእስራኤል የምትፈርድ አቅጣጫን የምትጠቁም ማናት? እቺ ዲቦራ ትባላለች። የእግዚአብሔር ልጆች አስቡ። አስቴርን እስቲ አስቡ። አስቴር መጽሐፍ አስቴር በስሟ ተጠቅሶ የምናገኝ እስራኤል ማለትም አይሁድ እንዲጠፋ በሃማ በኩል በአይሁድ ላይ ፍርድ በተፈረደ ጊዜ ወደ ንጉሱ ገብታ ወደ ውስጥ ገብታ ያለ ጊዜዋ ያለ ሰዓቱ ገብታ ብሞትም ልሙት ብጠፋም ልጥፋ ያለች ታላቅ አማኝ የሆነች አይሁዳዊት እስከ ህንድ እስከ ኢትዮጵያ ሰው እንዲጠፋ በሃማ በኩል ደብዳቤ በግንዱ በሱሳ ጉንድ ላይ ተለጥፎ ነበረ። ያንን ያስቀረች ድንቅ ሴት ሞትን የመርዶክዮስን ሞት ወደ ህይወት የቀየረች ታሪክን የቀየረች ካባ ያስለበሰች እንባውን ያሳበሰች ለአይሁድ ማህበረሰብ ለብዙ ሀገራት እንባን ያበሰች ማናት? አስቴር። የእግዚአብሔር ልጆች ሴት ማናት? ሴት ትችላለች። ሴቶች ሴት በእግዚአብሔር መልክና በእግዚአብሔር አምሳል የተፈጠረች ክቡር የሆነች ፍጥረት የተከበረች ፍጥረት ናት። የእግዚአብሔር መልክ የእግዚአብሔር አምሳል በእግዚአብሔር መልክና በእግዚአብሔር አምሳል የተፈጠረች ናት ሴት። ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ሴቶችን እንዴት ክብር እንደሰጣቸው፣ ሴቶችን እንዴት እንዳከበራቸው፣ ሰዎች እንደሚንቁት ሴቶችን አልናቀም። መጽሐፉ የሚለው ሌላ፣ ሰዎች የሚኖሩት ሌላ። በማቴዎስ ወንጌል ምዕራፍ 5 ከቁጥር 7 እናስተውል። በሙሴ መጽሐፍ ላይ ስለ ሴት ልጆች እስራኤላውያን ሚስት ካገቡ በኋላ በሴቶች ላይ የሚያደርሱትን በደል ሙሴ ይነግረናል። በአዲስ ኪዳን በማቴዎስ ወንጌል ምዕራፍ 5 ላይ ተጽፎ እናገኛለን። ለምሳሌ ምዕራፍ 5 ቁጥር 28 ላይ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል እያለ አሁን በፊት ማለት ነው ለሴት ልጆች ምን ያህል ክብር እንደሚሰጥ አሁን ምንን ሕጉን እያጠበቀ ሕጉን ጠበቅ እያደረገ እንደሚያሳይ ነው ይህንን የምንረዳው። ስለ ሴቶች መብት፣ ስለ ሴቶች ክብር፣ ስለ አመንዝራነት ሲናገር ልብ በሉ። በብሉይ ኪዳን የነበረውን አስተውሉ። አንዲት ሴት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አይሁድ ካህናቱ ይዘው መጡ። ስትዘሙት አግኝተናታል። ምን ትላለህ? የሙሴ ሕግ በድንጋይ ተወግራ ትሙት ይላል። እቺ ሴት ብቻዋን ነው ያመነዘረችው። ወንድ የለም፣ ወንዱ አይወገር ይላል። ሕጉን በሴት ላይ ብቻ ነው የሚጨክነው። አያችሁ ሴት ልጅ ላይ ምን ያህል ተጽዕኖ እንዳለ በብሉይ ኪዳን አሁንም ባለንበት ዘመን በሴት ልጅ ላይ ምን ያህል ተጽዕኖ እንዳለ አስተውሉ። ከእግዚአብሔር ቃል ውጪ ቃሉ ለሴት ልጅ የሰጠው መብት አለ። ወንድ የሚያደርገውን በቤተ መቅደሱ በአገልግሎት ዙሪያ በመንፈሳዊ አገልግሎት ወንዱ የሚያገለግለውን ማታገለግልበት አለ። የተሰጣት የአገልግሎት ድርሻ አለ። ከተሰጣት ውጪ መንቀሳቀስ አትችልም። ነገር ግን አይሁድ ምን ያህል ጭካኔ እንዳለባቸው አስተውሉ። በድንጋይ ተወግራ እንድትሞት ይላል መጽሐፉ። አንተ ምን ትላለህ? ሊከሱት ነው እንግዲህ፣ እነሱ ክስ ነው፣ ነጥብ እየፈለጉበት ነው። ነገር ግን ኃጢአት የሌለበት ካለ በድንጋይ ይውገራት አለ። ኃጢአተኞች ስለሆኑ
እነሱ ጻድቅ፣ እሷ ኃጢአተኛ። ዛሬም ሴት ልጆቻችንን ኃጢአተኛ የምናደርግ ዘማዊ ናት፣ ገላዋን ትሸጣለች፣ እንዲህ ታደርጋለች ብለን የምናንቋሽሽ ሰዎች ተስተካከሉ። የራሳችሁን ኃጢአት ተመልከቱ። ሴት እህቶቻችን እንዲመለሱ ከጥፋት ከነውር እንዲመለሱ አቅጣጫ እንጠቁም፣ እንደዚሁ እናስተምር፣ እውነቱን እንናገር። ጌታችን እንዴት ሴቶችን እንደጎበኛቸው፣ የታመሙት ሴቶችን ሲጎበኝ ሲፈውሳቸው፣ የተጨነቁትን ሲያረጋጋቸው እንመለከታለን። አንድ መኮንን በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 18 ላይ ልጄ ሞታለች እባክህ ጌታዊ ብሎ ለመነ። ወደ ቤቱ ሄደ፣ አስነሳት፣ ምግብም ስጧት አለ። አያችሁ፣ የሞተቿን ሴት ከ12 ዓመት ጀምሮ ማለትም 12 ዓመት ሙሉ ደም የሚፈሳትን ሴት እዚሁ መጽሐፍ ቅዱስ ክፍል ላይ ምዕራፍ 9 ላይ እንዴት እንደጎበኛት የልብሱን ጫፍ ብነካ እፈወሳለሁ ብላ የእምነትን ጥንካሬ በዚች ሴት ላይ እንደምንመለከት አስተውሉ። ጌታ ፈወሳት። ብዙ ሐኪሞች ጋር፣ ብዙ ጥበበኞች ጋር፣ ብዙ ፈዋሾች ጋር ሄዳለች፣ ግን ሊያድኗት አልቻሉም። ደም ይፈሳል። ጌታችን ክብር ይግባውና ልብሱን ጫፍ ስትነካ ተፈወሰች፣ ሰላም አገኘች። እነ ማርታ እነ ማርያምን የአልዓዛር እህቶችን በአዲስ ኪዳን የአልዓዛርን እህቶችን አስተውሉ። ኃጢአተኞችን እንዴት እንደጎበኝ እስከ ቤታቸው ሁሉ በመሄድ አልዓዛር በሞተ ሰዓት አይዟችሁ ብሎ ወደ ቤታቸው ሄዶ፣ አልዓዛርን እጅግ ይወደው ነበር ይላል መጽሐፍ። ቤታቸው ሄዶ ሲያጽናናቸው የሞተውን አልዓዛር አስነስቶ ወንድማችሁ እንኩ ብሎ ሲሰጣቸው እናስተውል። እግዚአብሔር ልጆች፣ እግዚአብሔር ለሴት ልጆች ምን ያህል ቦታ እንዳለው፣ ምን ያህል ክብር እንዳለው እኛንን የምናዋርደው ሴቶች። የኔ እናት ሴት ናት። የጌታ እናት ቅድስት ድንግል ማርያም ሴት ናት። ለሴቶች ክብር እንስጥ። ሴቶች ይችላሉ ብለን ሴቶች ምን ያህል ጠንካራ እንደሆኑ መጽሐፍ ቅዱስ ይነግረናል። በቤተ መቅደሱ ያሉ ሴቶች በጸሎት በጾም የሚተጉ ለእስራኤል መጽናናት፣ ስለ መሲሁ ስለ ክርስቶስ የሚተነብዩ፣ ስለ እርሱ እስራኤልን የሚያጽናኑ ሴቶች በዚህ በሉቃስ ወንጌል ምዕራፍ 2 ከቁጥር 36 ላይ አንዲት ነቢይት ሐና የምትባል ሴት አለች። መጽሐፍ እንዲህ ይላል፣ ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በጾምና በጸሎት ከምን አትለይም? ከመቅደስ። እግዚአብሔር ይመስገን። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበረ። የኢየሩሳሌምን ቤዛ ለሚጠባበቁ፣ የኢየሩሳሌምን ቤዛ ነፃ አውጪውን ለሚጠባበቁ ማን ነው? ይሄ መሲሁ ኢየሱስ ክርስቶስ። ከፍ ብላችሁ እዚሁ ምዕራፍ ላይ ስትመለከቱ ስምዖን አረጋዊን እንመለከታለን። እመቤታችን ከዮሴፍ ጋር ወደ ቤተ መቅደስ በሄደች ጊዜ ስምዖን አረጋዊ በመቅደስ ሆኖ ይሄንን መሲሁን የእስራኤልን ቤዛ ሲጠባበቅ ነበረ። አያችሁ። ይሄንን ካየ በኋላ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለን፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝብም ለእስራኤል ክብር ነው ይላል። ለሕዝብም ለእስራኤልም ክብር ማን? ይህ መሲሁ። እመቤታችን አቅፋ ወደ መቅደስ ሲሄድ ስምዖን አረጋዊ ይህንን ሕፃን አቅፎ ኢየሱስን አቅፎ መሲሁን አቅፎ ይህንን ቃል ተናገረ። በእመቤታችን የሚያልፈውን መከራ፣ የሚደርሳትን መከራ፣ በልጇ ሞት በልጇ ስቃይ የምታሳልፈውን መከራ ተንብዮ ስለ ራሱ መሄድ ሞቱን ተመኘ። በቃ አሁን አሰናብተኝ ልሙት አለ። አያችሁ፣ ቅዱሳን ሲበቁ እንደዚህ ይላሉ። በዚህ ዘመን ለእስራኤል እችም ደግሞ
ትንቢት ትናገር ነበር። ነቢይት ሐና የፋኑኤል ልጅ። እግዚአብሔር ይመስገን። በዚህ መሰረት ሴት ልጆቻችን፣ ሴት እናቶቻችን፣ ሴት እህቶቻችን እግዚአብሔር ናቃቸው፣ እግዚአብሔር አዋረዳቸው። አስተውሉ። ቅድስት ኤልሳቤጥን ተመልከቱ። የካህኑን ሚስት በእግዚአብሔር ፊት ጻድቅ የሆነች ሁለቱንም ለይቶ ሳይናገር አንድ ላይ ምን ይላል መጽሐፍ? ሉቃስ ወንጌል ምዕራፍ 1 በእግዚአብሔር ፊት ጻድቃን ነበሩ ይላል። ኤልሳቤጥ ምን ነበረች? ጻድቅ ነበረች። እሱ ብቻ አይደለም፣ በእግዚአብሔር ፊት ሁለቶቹ ምን ነበሩ ይላል? ጻድቃን ነበሩ፣ ጻድቅ ነበሩ። ሴቶች እግዚአብሔር በሰጣቸው ቦታ፣ እኛም ዛሬም ለሴቶች በሰጠናቸው ቦታ ስራውን በአግባቡ ይሰራሉ። ከኛ ከወንዶች የተሻለ የሚሰሩ ሴቶች አሉ አንዳንዶች። ስለዚህ እግዚአብሔር ያከበራቸውን ሴቶች እግዚአብሔር ከፍ ከፍ እኛን እንዳከበረ እነሱንም አክብሯል። መጽሐፍ ከሚለው ውጪ መንቀሳቀስ ኃጢአትም ነው፣ ነውርም ነው፣ የእግዚአብሔርን ቃል መናቅም ጭምር ነው። ለምሳሌ እስቲ ተመልከቱ። አሁን ባለንበት ዘመን ሴቶች በቤተ ክርስቲያን የቅኔ መምህራን፣ የመጻሕፍት መምህራን፣ የቅዳሴ መምህራን፣ የቴዎሎጂ መምህራን የሉም? ሴት አያችሁ፣ ትርጓሜ አሁንም የሚማሩ አሉ። እኔ ማቃቸው ቅኔ መምህራን፣ የቅዳሴ፣ የመጻሕፍት፣ የብሉያት፣ የሊቃውንት ትምህርቱን የተማሩ ሴቶች አሉ። ነገር ግን ወደ መቅደሱ ገብተው እንደ ወንድ ማገልገል አይችሉም። በብሉይ ኪዳንም ወንድ ወደ መቅደስ ገብቶ ማለትም ሴት ወደ መቅደሱ ገብታ አታገለግልም። እነዚህ ነቢያት በመቅደሱ ዙሪያ ይኖራሉ። በጾም በጸሎት ተወስኖ በስግደት በጾም በስግደት በጾም በጸሎት ተወስኖ በመቅደሱ ይኖራሉ። አያችሁ። ስለዚህ ሴቶች በተሰጣቸው አያችሁ፣ ይህችን ነቢይቷን ትተነብይ ነበረ ስለ ኢየሩሳሌም ለሕዝብም። እስራኤል ወደ እሱ ሲመጡ ዲቦራንም ተመልክቱ። እስራኤላውያን ወደ እርሷ ሲመጡ በዘንባባው ስር ላይ ተቀምጣ ለእስራኤል ትፈርድ ነበረ። ይህንን በማሰብ ለሴቶች እግዚአብሔር ምን ያህል ክብር እንደሰጠ፣ ሴቶችም ደግሞ ራሳችሁን ማወቅ አለባችሁ። እናስተውል። በዚህ ዘመን ይሄም የሚዲያ ዘመን ነው። ሴቶች ሜዳ ላይ ወጣችሁ ራሳችሁን ለነውር አሳልፋችሁ፣ ራቆት አሳልፋችሁ፣ ሰውነታችሁን ገላልጣችሁ የምትንቀሳቀሱ ሴቶች እግዚአብሔር ልቡና ይስጣችሁ። ራቆትነት ይብቃችሁ። ምን ይሰራላችኋል? ምንድን ነው የምትጠቀሙት? ጸጉራችሁ ክብራችሁ ነው። ቀሚሳችሁ ለብሳችሁ በክብር መመላለስ፣ ይሄ እኮ በእግዚአብሔር ዘንድ የተወደደ ማንነት አላችሁ። እግዚአብሔር ያከበራችሁ እናንተ ለምን ራሳችሁን ታዋርዳላችሁ? እናስተውል። በዚህ በሐዋርያ ሥራ ምዕራፍ 21 ቁጥር 9 ላይ፣ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 10 ላይ ለፊልጶስ የተለያዩ ሴቶች አገልግሎታቸው ዲያቆናዊት እግዚአብሔርን እያከበረች በፍርሃት በቅድስና እየኖረችዋን በቤተ መቅደሱ ዙሪያ የምታገለግለው አገልግሎት አለ። ለምሳሌ ነቢያትን ተመልከቱ። እዚህ ጋር ፊልጶስ ከሰባቱ ዲያቆናት አንዱ የሆነው ፊልጶስ 4 ትንቢት የሚናገሩ ሴቶች ነበሩት ይላል ሐዋርያ ሥራ ምዕራፍ 21 ላይ ቁጥር 9 ላይ የሐዋርያ ሥራ ምዕራፍ 21 ቁጥር 9 ላይ 4 ትንቢት የሚናገሩ ሴቶች ነበሩ ይላል። ምን ማለት ነው? አንዳንድ ጊዜ ሴት ወደ ቤት ስትመጡ፣ ወደ እናቶቻችሁ ስትሄዱ፣ እናቶቻችሁ ሲመክሩ የእናቶቻችን ልብ ምን ያህል ንጹሕ እንደሆነ፣ ሴቶች ወደ እግዚአብሔር ከተመለሱ እንደነ ክርስቶስ ሰምራ፣ እንደነ ወለተ ጴጥሮስ፣ እንደነ ቅድስት አርሴማ ታማኝ ይሆናሉ። ለሃይማኖታቸው ሟች፣ ለእውነት ሟች ይሆናሉ ሴቶች። ዛሬም እናቶቻችን አገልጋዮችን እንዴት እንደሚንከባከቡ፣ ትላንት በሐዋርያት ዘመንም የነበሩ ሴቶች ብዙ አገልግሎት አብሮ ይዘምራሉ፣ አብሮ ይጸልያሉ፣ ምግብ ያቀርባሉ። ለአገልግሎት የሚያስፈልገውን ማተሪያል በማቅረብ ምግብ በማቅረብ አብሮ በመጸለይ አብሮ በማመስገን ቃሉን አብሮ በማንበብ
ለእግዚአብሔር አብሮ በመገዛት ይኖሩ ነበረ። ነገር ግን በመናገር አደባባይ ላይ ወጥቶ መድረክ ላይ ቆሞ በማስተማር የሐዋርያት ስራ ነበረ። እርሱም የመረጣቸው ሐዋርያትን ነው። በመድረክ ላይ ቆማ ታስተምር አይልም መጽሐፍ። ሴት ልጅ መድረክ ላይ ቆማ በሃይማኖታዊ መድረክ እንድታስተምር አይፈቅድም። ዓለማዊው ያው ልቅ ስለሆነ ይሄ ማለት ሴቶች በተሰጣቸው ቦታ መንቀሳቀስ ይችላሉ። አሁን የቅኔ መምህራን፣ የመጽሐፍ መምህራን ወንበር ተክለው እያስተማሩ ነው። ሴት መምህራን አሉ። በዓለማዊ በዩኒቨርሲቲ ሴቶች አሉ። ይሄ ዛሬ በቤተ ክርስቲያን የቅኔ መምህራን፣ የቅዳሴ መምህራን እንደሚያስተምሩ ሁሉ እነሱም ያስተምራሉ። ነገር ግን በሃይማኖታዊ ስፍራ አደባባይ ላይ ቆማ እንድትናገር መጽሐፍ አያዝም። ሴቶች ጭምቶች መሆን አለባቸው። ረጋ ያሉ መሆን አለባቸው። ስለዚህ ሴት ልጅ በእግዚአብሔር መልክ የተፈጠረች፣ በእግዚአብሔር አምሳል የተፈጠረች የከበረች ፍጥረት ናት። ስለዚህ ለሴት ክብር እንስጥ። እግዚአብሔር አክብሯታል። ሴቶችን አናንቋሽሽ። ሴቶች እናንተም እባካችሁ ራሳችሁን አስቡ። እኔ የማን ነኝ ብላችሁ አስቡ። አንቺ በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠርሽ፣ ለእግዚአብሔር መንግስት ለክብሩ የተፈጠርሽ ድንቅ ፍጥረትና ድንቅ ሴት ነሽ እንጂ ራስሽን አትጣይ። ለዝሙት አሳልፈሽ አትስጪ። የትኛውም ወንድ አይጫወትብሽ። የእግዚአብሔር ልጆች ጨለማን ተገን አድርገው ወንዶች ሴቶችን የምታጠቁ፣ ሕፃናትን ሴቶችን የምታጠቁ ወንዶች ንስሐ ግቡ። የምትዘሙቱ ወንዶች ንስሐ ግቡ። ሴቶችን የምትበድሉ በትዳርም ውስጥ ከትዳርም ውጭ በእጮኝነትም ሆናችሁ ሴቶችን የምትበድሉ ወንዶች ንስሐ ግቡ። መፍትሄው ይሄ ነው። ወደ እግዚአብሔር ለመቅረብ ነው። መጽሐፍ ምን ይላል? ኃጢአት ደካማነት ስለሆነ፣ ድካም ኃጢአት ስለሆነ መዘሞት ኃጢአት ነው። ሴትን ልጅ መጉዳት ኃጢአት ነው። ይሄ ደግሞ ድካም ነው። የመንፈስ ድካም፣ የአይምሮ ድካም፣ አለማረፍ፣ በቃሉ እረፍት አለማገኝ። ስለዚህ ጌታችን ምን ይላል? እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ወንዶችም ሴቶች እግዚአብሔር ከማይፈልገው መንገድ፣ ስህተት መንገድ ላይ ያላችሁ፣ ነውር መንገድ ላይ ያላችሁ ወደ እግዚአብሔር ቅረቡ። በምን? በንስሐ። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ሴቶች እግዚአብሔርን አመስግኑ። በጭፈራ የምታመሰግኑ፣ በነውር የምታመሰግኑ፣ በስካር ያላችሁ፣ በዝሙት መንገድ ያላችሁ ሴቶች ገላችሁን እየሸጣችሁ ያላችሁ እግዚአብሔር ይወዳችኋል። ተመለሱ። በወዛችሁ ጥራችሁ ግራችሁ ብሉ። ወንዶችም ቢሆን ሴቶችን አትበድሉ። ወንዶችም ተመለሱ ከስህተታችሁ። ሴቶችን የምትበቀሉ፣ ሴቶችን የበታች አድርጋችሁ የምትመለከቱ እግዚአብሔር አክብሯታልና እግዚአብሔር ወዷታልና። ሴት ድንግል ማርያም እኮ ሴት ናት። ቅድስት ኤልሳቤጥ ሴት ናት። ዲቦራ ሴት ናት። የአብርሃም ሚስት ሳራ ሴት ናት። አስቴር ሴት ናት። ራሄል፣ ርብቃ ሴት ናት። ሩት ተመልከቱ፣ ሴቶች ናቸው። እግዚአብሔር ያከበራቸው። እነ ፌቤን ተመልከቱ። በአዲስ ኪዳን ሕፃናትን እየሰበሰበች የምትረዳ፣ ሕፃናትን የምትመግብ፣ ለሐዋርያት መጠጊያ የሆነች፣ ወንጌል አገልግሎ ሲደክማቸው እሷ ጋም ያርፋሉ። ለሐዋርያት ጉልበት የሆነች፣ አቅም የሆነች ሴት ፌበን ተመልከቱ። ስለዚህ ዛሬም ለአገልግሎት ድጋፍ የሆናችሁ ሴቶች አላችሁ። ለአገልግሎት ደግሞ መሰናክል የሆናችሁ አላችሁ። ተመለሱ፣ ወደ እግዚአብሔር ቅረቡ። እግዚአብሔር ይወዳችኋል። እግዚአብሔር እጅግ ይወዳችኋል። ሴቶች በኃጢአት ያላችሁ ዛሬ ነገ አትበሉ። የመዳን ቀን ዛሬ ነው። ሴቶች ይችላሉ። ሴቶችን እናበረታታ። ወንድሞቼ፣ አባቶች፣ ካህናት ይህንን የምትሰሙ ሁላችሁ ይህንን ለብዙ ሰው እንዲደርስ ሼር አድርጉልኝ እባካችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አብረን እናገልግል። አብረን እውነትን እንገልጽ። ኢየሱስ ክርስቶስ ለሴቶች ሙቷል። መስቀል ላይ ዋጋ ከፍሏል።
እመቤታችን ቅድስት ድንግል ማርያም በመስቀል ስር ላይ ሆና ለሁላችን እናት ሆና ተሰጣለች። እነሆ እናት ተብሎ ተሰጠች እኮ ድንግል ማርያም ሴት ናት። ለዚያውም ከሴቶች ሁሉ ተለይተሽ የተባረክሽ ትባለች። ስለዚህ ሴቶች ክብራችሁን አትጣሉ። እግዚአብሔር ያከበራችሁ ክቡራን ናችሁ። እጅግ የተወደዳችሁ ማንነት አላችሁ። በመስቀል ላይ ዋጋ ተከፍሎላችኋል። ሴቶች የክርስቶስ ደም ፈሶላችኋል። በመስቀል ላይ ዋጋ ተከፍሎላችኋል። እግዚአብሔር ይወዳችኋል። እግዚአብሔር ሙቶላችኋል። ሴቶች መቃብር ያላስፈራቸው እነ መግደላዊት ማርያም ወደ ጌታ መቃብር ሲሄዱ ያልፈሩ ደፋሮች፣ ፍጹም ፍቅር ስላለ፣ በፍቅር ውስጥ ፍርሃት ስለሌለ፣ ፍጹም ፍቅር ይላል መጽሐፍ፣ ፍርሃትን አውጥቶ ይጥላል። እነ መግደላዊት ማርያም ፍርሃትን አስወገዱ። ለምን? ፍቅር ስለሆነ፣ ክርስቶስ ስለወደዳቸው፣ ይቅርም ስላላቸው። በዚህ ልክ መግደላዊት ማርያም ምሳሌ ያደርጉ። እመቤታችን ድንግል ማርያምን ምሳሌ ያደርጉ። እነ ዲቦራ እነ ሃናን ምሳሌ ያደርጉ። ቅድስት ኤልሳቤጥን ምሳሌ ያደርጉ። እነ ርብቃ እነ ራሄልን ጽናታቸውን ምሳሌ ያደርጉ። ዛሬም እጅግ የተወደዱ በቤተ ክርስቲያን ድንቅ ድንቅ ዘማሪያን አሉ። ድንቅ ድንቅ እህቶች አሉ። በገንዘባቸው የሚያገለግሉ በተሰጣቸው ጸጋ ሁሉ ወንጌል እንዲሰበክ ለቅዳሴው የሚተጉ ለማህሌቱ አገልግሎት ድጋፍ የሚሆኑ ለወንጌል ለጉባኤ ድጋፍ የሚሆኑ ብዙ እህቶች አሉ። ከነሱ ተማሩ። እየዘመሩ ላሉ በሰንበት ትምህርት ቤት ያሉ በማህበራት ያሉ እህቶቻችንን ተመልከቱ። የጠነከሩ በዛም ብለን መነኮሳይት የሆነች የመነነች ሴት እነሱንም ምሳሌ አድርጉ። በጥፋት መንገድ ያላችሁ ሴቶች እግዚአብሔር ይወዳችኋል። ከጥፋት መንገዳችሁ ተመለሱ። ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ ሀሳባችሁን ስጡ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሳችሁ። እመቤታችን በዛሬው ቀን የተወለደችበት ልዩ ዕለት ልዩ ቀን ነውና እንኳን አደረሳችሁ። ዮም ፍስሐ ኮነ በእንተ ልደታ ለማርያም ይላል መጽሐፍ። ዛሬ ደስታ ሆነ። እመቤታችን ልደት ስለሆነ ማለት ነው። እመቤታችን ስትወለድ ደስታ ነው። የጌታ እናት አያችሁ። ሁለቱ አረጋውያን ፀሐይን ወለዱ ይላል። ክሌቱ አይሩቅ አመ በከዩ ብካይ ረከቡ ወለተ ዘታስተሰሪ ጌጋዬ ለወንጌላውያን ኩልነ ዘኮነተነ ምጉያዬ ኢያቄም ወሐና ወለዱ ሰማይ ሰማዮሙኒ አስረቀ ፀሐይ። ኢያቄም ወሐና ወለዱ ሰማይ ሰማይን ወለዱ። አያችሁ። በላይ በሰማይ ያለው ማን ነው? እግዚአብሔር ነው። በሰማይ ያለ አባታችን፣ በሰማይ ያለውን ጌታ፣ በምድርም ያለውን ጌታ፣ ምድሩን ሁሉ ዓለሙን ሁሉ የሞላውን ጌታ እሷ ትንሿ ሰማይ፣ ትንሿ ምድር፣ ትንሿ ማህፀን፣ ትንሿ ብላቴና ተሸከመችው። እሳትን መለኮትን ተሸከመች። ጌታን እንድትወልድ ተመረጠች። ዛሬ በብዙ አገልግሎት የተመረጣችሁ ሴቶች አላችሁ። አካሄዳችሁን አስተካክሉ። እግዚአብሔር ይወዳችኋል። እግዚአብሔር ወደ እኔ ኑ ይላችኋል። ስለዚህ በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ልደት አደረሳችሁ። ወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሀሳባችሁን በኮሜንት አስቀምጡልኝ። አመሰግናለሁ።